የተወዳጅ ቤተሰቦቻችን እንዴት አላችሁ? እንዴት ቆጋሚ እንግዲህ መተናል ያሮስለት አንዲት ርዕሰ ጉዳይ የመዘዝን በዛች ርዕሰ ጉዳይ ላይ ሰፋፊ ትንታኔዎችን የምንሰጥበት የዩቲዩብ ቻናል ነው። እስካሁን ሰብስክራይብ አላደረጋችሁም? መቼስ ጾሙ ተፈቷል። የበላችሁ የጠጣችሁ ነው፣ ደስታ ላይ ናችሁ። እስቲ ደስ ይበለኝ። እናንተም ላይኳን ሰብስክራይብ አድርጉልን። ዛሬም ደግሞ ሌላ ርዕሰ ጉዳይ ይዤ መጥቻለሁ። የሰሞኑ መነጋገሪያ በተለይ የበዓል ሰሞን መነጋገሪያ የሆነ ጉዳይ ነው። ከሊቀ ጳጳስ ጋር ከጳጳሱ ጋር የተገናኘ ሀሳብ ማለት ነው። ብፁዕ አቡነ ገብርኤል እንግዲህ ከሰሞኑ አንዲት ርዕሰ ጉዳይ ከቤዛነት ጋር በተገናኘ አንስተው ነበረ። ማርያም ቤዛዊተ ዓለም አትባልም። እንደውም ነይነይ እምዬ ማርያም ነይነይ ቤዛዊተ ዓለም እንላለን አይደል? ነይነይ እምዬ ማርያም ነይነይ ቤዛዊተ ዓለም የምንለው መዝሙር ቤዛዊተ ዓለም ማርያም አይደለችም አትባልም። ፍጡር ቤዛ ሊሆን አይችልም። ገብርኤል ቤዛ ሊሆን አይችልም። ሚካኤል ቤዛ ሊሆን አይችልም። ከክርስቶስ ኢየሱስ ውጭ ማንም ቤዛ የለም ብለው ተናግረዋል። እና ያ ቤዛ ያሉበት አውድ በርካታ ኦርቶዶክሳውያን ላይ ትንሽ ግርታ ፈጥሯል። መምህራንም ለዛ መልስ ሰጥተዋል። ብፁዕ አባታችን የተናገሩት ንግግር ትክክል አይደለም፣ ስህተት አለበት። እኛ ቤዛ የምንልበት ወይ ቤተ ክርስቲያን ማርያምን ቤዛ ያለችበት አውድና ክርስቶስን ቤዛ የምንልበት አውድ የተለያየ ነው በሚል በርካታ መምህራን ለብፁዕነታቸው ብፁዕ አቡነ ገብርኤል መልስ ሰጥተዋል። ለመሆኑ ብፁዕ አቡነ ገብርኤል ምን ላይ ነው የተናገሩት? ምንድን ነው ያሉት? መልሶቹስ ምንድን ናቸው? ከዚህ ጋር የተገናኙትን ሙሉ በሙሉ ቪዲዮ ነው ማቀርብላችሁ። ሀሳብ አስተያየቶቻችሁን አስቀምጡልኝ። የእናንተን ሀሳብ አስተያየት የተመለከቱ በዛ ርዕሰ ጉዳይ ደግሞ ተያያዥ ሀሳቦችን አመጣለሁ። በተለይ እንዳው ሰሞኑን ይሄ መነጋገሪያ ርዕሰ ጉዳይ ነበረ። ለዚህ ርዕሰ ጉዳይ ደግሞ መልስ ፈልጋለሁ ምትሉትን ሀሳቦች አስቀምጡልን፣ ኮሜንት ላይ ጻፍ አድርጉልን። እኛ ያንን ርዕሰ ጉዳይ ይዘን መዘን እኛ ደግሞ መረጃዎችን ማስረጃዎችን አስደግፈን ቪዲዮ ሰፋ አድርገን ሰርተን ወደ እናንተ እንቀርባለን። የሰሞኑ የበዓል ርዕሰ ጉዳይ መነጋገሪያ የብፁዕ አቡነ ገብርኤል የቤዛነት ጉዳይ ነው። እስኪ እሱን ብፁዕነታቸው ምን አሉ? በየትኛው አዳራሽ ነው ያሉት? ወይ በየትኛው ቦታ ላይ ነው ያሉት? ለዛስ መልስ ኦርቶዶክሳዊት ቤተክርስቲያን ምን ሰጠች? ተከታተል እንመለስ። ላይክ እና ሼር እንዳይዘነጋ። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንዴ ታሪኩ ብዙ አለው ከጀርባ። ወደዛ ማብራር ከገባው ብዙ ጊዜ ያልከ ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ግን አግባባል ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ።
ግልጽ ነው አይደለም ሐሳቡ? ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? ወደ በጭራሽ እንዲህ ያለ አረዳድ አይደለም። በእውነቱ ብፁዕ አባታችን ቤተክርስቲያናችንን ፕሮቴስታንቶቹ በሚሰብኩበት ቃላትና አገላለጽ ድምጸታቸውን እንኳን ሳይቀይሩ መድረክ ላይ የእነሱን ጩኸት አስኬማ ባጠለቀ ሲስተጋባ ስለሰማን እጅጉን አዝነናል። በእርግጥ ይህ የመጀመሪያዎት አይደለም። ከወራት በፊት ሆለታ ከተማ ላይ ሞንታርቦ ይዘው በፒካፕ ይህንኑ አይነት የአሽሙር ወንጌል ስርጭት ላይ አስተውለውት ነበር። በኋላም በአፋን ኦሮሞ የተናገራቸውን አድምጠናል። ብዙ የቤተክርስቲያን ልጆች በዝምታ ያለፉት ዳህጸ ልሳን ይሆን በሚል ነው። የፍኖተ ጽድቅ አዳራሽ ላይ በእርግጥ ቤተኛ ኖት፣ የሚናገሩበት ድምጸት ግን እጅግ የሚያስከፋ ጥያቄም የሚያጭር ነውና ማንን ሊያስደስቱ አስበው ነው ብፁዕ አባታችን ብለን በልጅነት ስልጣናችን እንጠይቆታለን። በእውነቱ ብፁዕ አባታችን እርሶን ከዲቁና እስከ ጵጵስና ያደረሰች ቤተክርስቲያን ከፍጡራን ወገን ተሰቅሎ አዳነን የሚል ትምህርት አስተምራውታለች ወይ? ከጌታችን ከኢየሱስ ውጪ አዳኝ አለ ወይ? ከዚህ የተለየ ትምህርት በቤተክርስቲያን ውስጥ አለ ወይ? በክህነት አገልግሎት ሲፈትቱት የኖሩት ስጋ የማን ነው? ቤተክርስቲያን የምን ብላ አስተምራውት ነው ዛሬ በአሽሙር ቤተክርስቲያንን ሊሸነቁጡ የሞከሩት? ብፁዕ አባታችን የነገረ ቤዛ ትምህርት ዘጠናዎቹ ውስጥ ጴንጤዎቹም ጠይቀው ተመልሶላቸው ያለፈበት ትምህርት ሆኖ ሳለ ምነው እርሶ አዲስ ሆነቦት? ብዙ መጽሐፍ ተጽፏል፣ ትምህርትና ምላሽም ተሰጥቶበታል። እርግጥ ነው በደሙ በተደረገ ቤዛነት ያዳነን አምላካችን ኢየሱስ ክርስቶስ ነው። ድንግል ማርያም ግን ለእኛ መዳን ምን ያህል አስፈላጊ ነበረች? እዚህ ላይ ነው የእመቤታችን በእኛ መዳን ውስጥ ድርሻ አላት የምንለው። መቼ እንደተጸነሰ ሰዎች ይረሱታል። እግዚአብሔር አምላክ ሰው የሆነው መቼ ነው? ገብርኤል መጥቶ ትጸንሻለሽ፣ ደስ ይበልሽ፣ ጸጋ የሞላብሽ ወይ ሲላት ጸንሳለች? አልጸነሰችም? አልጸነሰችም። ወንድ ልጅ ትወልጃለሽ ሲላትስ ተጸንሷል? አልተጸነሰ። ዘመድሽ ኤልሳቤጥ ከጸነሰች ስንት ወር ሆናት? 6 ወር ሲል ተጸንሷል? ምንድነው የሚጠብቀው እግዚአብሔር ለመጸነስ? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ተናግራ ስትፈጽም እግዚአብሔር ከሰማይ ወርዶ በእኛ መካከል ተገለጠ። የሁላችን ድህነት በድንግል ማርያም ማህፀን ውስጥ የዚያን ጊዜ ተጀመረ። ልብ አድርጉ ምእመናን፣ እመቤታችን እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ የሚለውን ቃል ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሁላችንም ድህነት ለአንድ ሰዓት ይዘገይ ነበር። የኛ መዳን የሚጀምረው ይሁንልኝ ብላ እሷ ስትቀበል ነው። ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዛውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለእሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ የምንዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስህተት ነው ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው ምንድነው ስህተቱ? ነው የሐሳቡ ወይም የምንፍቅና ያሰኘው ምንድነው? የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅና ነው። በጣም ስህተት ነው። ሲጀመር ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን
ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው? እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍሊፕ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዕዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል ነው። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሶስቱ አካል አንዱ አካል አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋሂዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና ገንዘብ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊተ ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጥታል ብለን ነው አይደለም። ይሄም በደንብ ያውቁታል እርሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ? ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ስጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማኔ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያት። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል፣ በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደየአንቀጹ ይተረጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ በግ እረኛ ብሏል። አማና ይቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅናም ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠች አለ። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች።
እባቧ ሳትሆን ገብርኤል ሊናገር ተነሳ። ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ፣ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆመው እመቤታችን ከፈለች ማለት ነው አይደለም። ምክንያት ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላታል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለርክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ አዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች እና አባ ጊዮርጊስ ሰዓታቱን ቀደንን ጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ ባንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት ባንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞተው ባንቺ ጽድቅ ዳነ ይላል። በኃጢአት የሞተው ባንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት ማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም ባንቺ ዳነ ይላል ቃል በቃል። ይሄው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም ባንቺ ዳነ ይላል። ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነኮ እንላለን አይደል? ዘውትር ጸሎት ላይ እና ይሄም ስህተት ነው ማለት ነው። መስቀል ቤዛ ነ መስቀል መድኃኒተ ነፍስ ነን እንለዋለን። ስለዚህ ዘውትር ጸሎት ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረረ ነው። ይሄ አይደለም በፍጹም ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና ፍጡር መድኃኒት የለም፣ ቤዛ የለም፣ እንደገና ደግሞ ቤዛዊተ ኩሉ ዓለም አትበሉ የሚል ይሄ ራሱ ክደት ነው፣ ምንፍቅር ነው። ነገር ግን ሙሉ በሙሉ አይባልም ብለን ከምንደመድም እንዲህ ብንል አይሻልም ነበር? እናታችን ድንግል ማርያም ቤዛዊተ ኩሉ ዓለም እንላታለን። ክርስቶስን ቤዛችንን ስንለው በመስቀል ተሰቅሎ እኛን ስላዳነን ነው። ድንግል ማርያምን ቤዛዊት ስንላት ግን ቤዛ ኩሉ ክርስቶስን ስለወለደችልን ነው። ከእርሷ ተወልዶ ዓለምን አድኗልና ነው። ምክንያተ ድኂን ስለሆነች ነው። ልጇ የዓለም ብርሃን እኔ ነኝ ብሎ እንዳስተማረን እሱን ብርሃን እርሷን ደግሞ የብርሃን እናት እንላታለን። ልጇ አምላክ ስለሆነ እርሷ እማ አምላክ ወላዲተ አምላክ ትባላለች። አምላክን የወለደች የአምላክ እናት ማለት ነው። ቤዛዊት ናት ስንል በጸጋ እንደሆነ ልብ ልናደርግ ይገባል። ምናልባት በባህሪ ቤዛ ሆኖ ያዳነን ክርስቶስ ብቻ ነው ለማለት ፈልገው ከሆነ መልካም ነው። ንስጥሮስን ክርስቶስ ላይ ያለው የምንታዊ እይታ ድንግል ማርያምን ወላዲተ ሰብእ ከማለት አደረሰው። ድንግል ማርያም የወለደችው ሰው የሆነ አምላክን አምላክ የሆነን ሰው ነው እንጂ ሩቅ ብእሲ ሰው ብቻን አልወለደችም። ነገረ ክርስቶስን ከድንግል ማርያም በበለጠ የሚያውቀው ፍጡር የለም። እርሷ ልጇን ይዛ ከሀገር ሀገር ተንከራታለች። በመስቀልም ጊዜ ከጽና ፍቅሯ የተነሳ ከመስቀሉ ስር አልቅሳለች። ድንግል ማርያምን እናከብራታለን፣ እናመሰግናታለን፣ እንሰግድላታለን። ነገር ግን ለእርሷ የምናቀርበው ስግደትና ምስጋና የአክብሮት ስግደትና ምስጋና ነው እንጂ እንደ አምላክ የአምልኮ ስግደት አይደለም። ድንግል ማርያም ዓለም ጣዖትን በማምለክ ከጨለማ ውስጥ ሳለ ብርሃንን የወለደችልን እናታችን ናት። ድንግል ማርያም ዓለም ለሰይጣን በመገዛት ባርነት ውስጥ ሳለ በመስቀል ተሰቅሎ የእኛን ሞት ሞቶ ነፃነትን የሚያጎናጽፍ ጌታን ወለደችልን። ዓለም ተርቦ ነበር፣ እሷ ግን የሕይወት እንጀራን ወለደችልን። ድንግል ማርያም የትህትና እናት ናት፣ ምስጢራዊትም ናት። ማርያም ግን ይህንን ሁሉ በልቧ ተጠብቀው ነበር ተብሏል። እውነትን ይዛ ሳለ በሐሰተኞች ወደ ግብፅ እንድትሰደድ ሆናለች። ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም አይኖራችሁ፣ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ምንም ነገር እውነት እንዲህ አለ ቅዱስ ቄርሎስ የአክል ሃይማኖት ዘአልወ ጥልቀት ወእምነት በቅድስት ድንግል ከመ ይእቲ ወላዲተ አምላክ። ዘአልወ ጥልቀት ጥርጥር የሌለበት ሃይማኖት ለምንም ነገር ይበቃል። ማርያም ወላዲተ አምላክም ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉን ይበቃል።
ለጥበቃ ይበቃና መልካም እረኛ ልጅ አላት እና በሷ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን መጸለይ ካለብን እሷ ነው። በኃጢአት የመረረው ህይወታችን ራሱ ሊጣፍጥ እንዲችል ጠይምተ ስም ማርያም በልቡናችን ያደረች እንደሆነ ነው። ምናልባት ማናቸው ብላችሁ ስለ አባታችን ማወቅ ለምትሹ እኚህ አባታችን አቡነ ገብርኤል ይባላሉ። የምዕራብ ሸዋ ሀገረ ስብከት ጳጳስ ናቸው። የመፈንቅለ ሲኖዶስ መከራን ተከትሎ በጠቅላይ ሚኒስትር አብይ አደራዳሪነትና እርቅ በኋላ በኮታ ከተሾሙ መነኮሳት መካከል ናቸው። ከሹመታቸው ማግስት ምዕራብ ሸዋ አልነበረም የተመደቡት። ምዕራብ ሸዋ በአቡነ ናትናኤል ይመራ የነበረ ሀገረ ስብከት ነበር። አቡነ ናትናኤል ላይ በኃይለ ሚካኤል ታደሰ በሚመራው ቡድን ውክቢያ በተለይም በአምቦና በግንጪ በደረሰባቸው ጫና በአምቦ ከተማ በሚገኘው መንበረ ጵጵስና ቅድስት ኪዳነ ምሕረት ቤተክርስቲያን ክቡራት ቤተሰቦቻችን እንግዲህ በዚህ ርዕሰ ጉዳይ ላይ ሌሎች ትንታኔዎችንም በቀጣይ በእርግጠኝነት ይዘን የምንመጣ ይሆናል። ብፁዕነታቸው ምናልባት መልስ ከሰጡበትም እሱንም እናካታለን። እናንተ ሀሳብ አስተያየቶቻችሁን ስጡ። ሁልጊዜ ሰብስክራይብ ሳደርጉ የደወል ምልክቷን መጫናችሁን እንዳዘነጉ። ያሮስ ነው። ያሮስን ምርጫችሁ ካደረጋችሁ ብዙ መረጃዎችን በእርግጠኝነት ታገኛላችሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም። ተሰነባበትን።